አንጠለጠልክ። ሹ እንደው ምሳሌ ነው እንጂ የምፈርደው። ኧረ በእናትህ ዋዘፋ በቃ እንደዛ ከሆነ ሀቢባ ጋር እንሂድና ሀቢባ ትፍረድብን። እኔ ሀቢባ የመከረችኝ ምክር እኔ የሀቢባን ምክር ተግባራዊ አድርጊያለሁ። እኔ የሀቢባን ምክር እባካችሁ ወንዶች አዳምጠኝ ሀቢብ፣ ማንም ቤት አልሄድም። የማንንም ፍርድ አልፈልግም። እኔ ለራሴ ለመፍረድ በቂ ነኝ። አንተ የምትልከሰከስ ከሆነ ቻው ቼልሲ ሀቢቢ። ኦኬ። ግን እኔ ነገር ሰው ጋር አይት እንትን ብታየኝ መተህ እንዳንጣላ ነው እንጂ ምልክ ለሹ እኔ ፍርድ የምፈልገው እኔ ለራሴ አልወስንም እንዴ። አምኖት ቤቢ ባባ ውሳኔሽ ትክክል ካልሆነ ታዲያ ምን ይደረጋል? አሁን እኮ ውሳኔሽ ትክክል አይደለም። ውሳኔሽ ትክክል አይደለም። ፕለስ ኦኬ፣ የራሴን ጤና ሪስፖንሲቢሊቲ ያለብኝ ሴት ነኝ። ጃፋ ድፍረቱ አሁን ይኸውልሽ እየነገርኩሽ አንተ የትም ሴቶች ጋር ሄደህ ትመጣለህ። እኔ ይቅርታ ስትለኝ ሁሌም መቀበላለሁ። ዋት ዚስ ሁ አር ዩ እናቴ በምንግባባበት ቋንቋ እናውራ። እኔ 15 ቀን በሙሉ ማይገባሽን እንግሊዝኛ እንዳላወራ 15 ቀን በሙሉ ይኸውልሽ። excuse me quick minute please yeah man what's up they support our people, let's protect them. Excuse me, when you come from, this is the much of population about the countries that is fact. ነግሬሻለሁ። አንድ ሳምንት አይገባሽም። አይደለማ እንትን ማለት አለብሽ እኮ። ይኸውልሽ ልንገርሽ፣ የምትሰሚኝ ከሆነ እኔ ሀቢባ ጋር የተማርኩትን ትምህርት የተመከርኩትን ተግባራዊ እያልኩ ነው። እባካችሁ ወንዶች፣ እባካችሁ ሴቶች ያለችውን ቃል በቃል ልንገርሽ። እባካችሁ ወንዶች፣ እባካችሁ ሴቶች፣ ፍቅረኛ ወደ እናንተ ሲመጣ ባለትዳርን ብትሆኑ ፍቅረኛን ቢኖራችሁ ትሪት አድርጓቸው ብላለች። خلاص አላልኩም። እኔ አንቺን ተንበርክኬ ይቅርታ ልጠይቅ ብላለች እንዲህ ብታርዳት ባለትዳርና ባለትዳር ወንዶችን ሂዱና ተረዱ አትልም። አንተ ከመጡ ነው ያልኩሽ። ከመጡ እኔ ጋር እንዳይምሮዬ ነው የማውቃት። እሺ የምትለውን ቃላቶች እሷን ራሷን አላልኩም ካለች እሷም ካለች እሷንም እንከሳለን ማለት ነው። በቃ እሷ ራሷን እቺ ያለችኝ ወንዶችን አትበድሉ ሴቶችን በቃ ይሄ እኮ ነው። ወሬ ለመድክ አንተ፣ ውሸት ለመድክ። ይኸውልህ አይክ ውሸት ለመድክ። እኔ በጣም ከሌሎች ወንዶች ለየት የሚያደርግህ ውሸት አታውቅም በሚለው ነው። አሁን ውሸት ለመድክ። በቃ ይሄ ነው ራስህ ቁርጥ የዱባይ ወንዶች። አሁን የዱባይ ወንድ ወንጉዴ ለእኔ ትለይ ነበር። በቃ ሶሪ በጣም ነው ማዝነው። በጣም ነው ማዝነው። ከአንቺ እንዲህ በመባሌ በጣም ነው ማዝነው። በጣም ያዝልቅክ፣ ከቤታዮ ጋር የሚያዘልቅክ፣ ከዜድ ጋር የሚያዘልቅክ። ብትፈልጉ ሶስታችሁም ተጠራርጋችሁ አንጮቆሮ እርግቡ። አይ ዶንት ኬር አባውት ቤቢ። ግን አንድ ማስጠንቀቂያ ልንገርክ፣ ይሄ ሁሉ ህዝብ መሀል እኔን ከአንድ ሰው ጋር ብታይ ምንም እንዳትል። እኔ ነገርኩሽኝ እኮ ከአንድ ሰው ጋር ባይሽ አያገባኝም። በቃ ነገርኩሽኝ። ግን ማለት ነው ከዛ ሰው ጋር ያለሽ ነገር ምንድን ነው? ፍቅረኛውን ላልይዝ እችላለሁ፣ አይመለከትም። this is my life bro። እንደፈለግ ሆናለሁ እንደፈለግኩኝ። እኔ ግን ይኸውላችሁ 1300 ሰዎች ሀሳቤን ተረዱ። እኔ እሷ ያለችውን ሰምታችኋል፣ ወላሂ ሰምታችኋል። እኔ ደግሞ ብያችኋለሁ፣ አንድ ሴት አፈቅርሃለሁ ብላ ብትመጣ እኔ ጋ የራስሽ ጉዳይ ዞር በይልኝ ከዚህ አልልም። ትሪት አድርጌ ፍቅረኛ እንዳለኝ ውሽዬ ፍቅረኛ እንደሆነች እነግራታለሁ ያልኩት። ዘካቲድና ሙሽራዬ ብላችሁ አብራችሁ እንደፈለጋችሁ። እኔ ግራ የሚገባኝ ነገር እንዴት ነው የምንግባባው? እሺ በአማርኛ እያወራው እኔ ነግሬሻለሁ። እኔ እናቴ ትሙት አበዛሽው። ከፈለሽ ነይ ውጪና ልጅ ዝም ብሎ መፎከር አይደለም። ነይ እንደዚህ ወሬ ብቻ አይደለም። ውጪ ነይ ይወጣልን ከፈለግሽ። በዛ ሆነስ ነይ ውጪ ነይ እንነጋገር ወተን እንነጋገር። እንዲው ነይ ውጪ እመጣለሁ። 30 ደቂቃ አይፈጅብኝም እመጣለሁ። ምላስ የምትይኝ ነይ ውጪና ይሄው አደባባይ ህዝብ እያየ ላይ ይዋጣልን። ነይ ነይ ውጪ ነይ ውጪ ነይ የፈለግሽበት ቦታ ወላሂ ፈርሚ
የሆነ ነገር ብትሆኚ ፈርሚ ወልጄ ነገ እና በቃ ይዋጣልን፣ በቃ ና ይዋጣልን፣ እንፋለም። እናቴ ትሙት ፈምታ አይኖርም። እንደዚህ ምንም አላስቀምጥ ካልሽኝ ነይ ውጪ፣ በቃ ይዋጣልን። አልገባኝም። ምን እንዴት እንደባደባለን ወይስ አይደለም? እንዴት ተገናኝተን ምናምን ነገር ሮማንስ አድርገን እንመለሳለን። ውጪ ካላስ የምር አልገባኝም። ልንደባደብ ነው እንዴ? እንዴ ሰውን እያቃጠሉ ሆዴ ትላለች። እንዲህ ያለን አይ አልገባኝም ብዬ ነው። ግራ እያጋባሽ ነው። አንቺ ባልገባሽ ቁጥር እኔ ግራ እየተጋባ ነው። የምትወጪ ከሆነ ነይ ውጪ ካላስ ሰሪ ነው። ድብድብ ነው እንደ የምትለው በአባቴ ሞት። በስመ አብ ኧረ እኔ አበድኩ እንዴ ከአንተ ጋር የሚደባደበው ወዴ። ታዲያ ምንድን ነው ታዲያ እንደዚህ የምትይኝ? ለምንድን ነው ማታምኝኝ? አጠገብሽ 15-20 ደቂቃ ወንድ እያለው ሳራ ኤርሚ አበሻ ማታ ያ ሁላ ነገር አውርታ እሷ ራሱ ብትሰማ እኮ ትቀየምሻለች። እንዴ ሆዴ አንተ የትም እየሄድክ እንትን ስትል ትቀየመኛ ማሬ። ምን አረኩኝ እኔ ምን አረኩኝ? ለሳሪ ኤርሚ አበሻ ጋር ሼር አድርጉላት። ትናንትና ማታ አስታርቀን ሰከንድ ሳቆይ ሄደህ ሌላ ሴት ላይ ታንጠለጠልክ። እንደው ምሳሌ ነው እንጂ የምፈርደው። አረ በእናትህ ዋዘባ በቃ እንደዛ